ስለዚህ ስላችን ላይ እንደምናየው ከላይ የምንመለከተው ምስል ቀጥታ የተሳለው መስመር ወይም ደግሞ ሀዘ ብሎ የሳለው በፐርፕል የሳለው ምስል ሁለት ነጥቦችን ስላገናኘ ምን እንለዋለን? ኮርድ በመባል ይታወቃል ማለት ነው። ዲያሜትራችን ደግሞ ማን ይላል እዚህ ጋር ማለት ነው? ከቀ እስከ ፈ ድረስ ያለው ሰማያዊ መስመራችን ነው ማለት ነው። ራዲየሳችን ደግሞ ማን ነው? ከመ እስከ ከ ሊሆን ይችላል፣ ከመ እስከ ቀ ሊሆን ይችላል፣ ከመ እስከ ፈ ሊሆን ይችላል። መ ደግሞ ራሷ ምን ትባላለች? የክቡ እምብርት እንላለን ማለት ነው። ስለዚህ የክብ ስላነዳደፍን ደግሞ አሁን እንመልከት። ስለዚህ ክብ ላይ ደግሞ የሚሰጠን ከአንድ ነጥብ ተነስቶ የሚዞር መስመር ነው ስለተባለ ክብ ላይ የሚሰጠን የራዲየሳችን ወይም ደግሞ የዲያሜትራችን ርዝመት ነው ማለት ነው። ስለዚህ አንድን ክብ ለመንደፍ የራዲየስ ርዝመት ብቻ ማወቅ በቂ ነው። ክብን ለመንደፍ አነዳደፉ የሚከተለውን ቅደም ተከተሎች እንከተላለን። ስለዚህ ራዲየስም ዲያሜትርም ማለት እንችላለን። ዲያሜትር ከተሰጠ ምንድነው የምናደርገው? ለሁለት እናካፍለውና ራዲየሳችንን እናገኛለን። በኋላ ከራዲየሳችን ተነስተን እንቀጥላለን ማለት ነው። ስለዚህ አንድን ክብ ለመንደፍ በምሳሌ እንየኛው። ስለዚህ ምንድነው የተሰጠን እዚህ ጋር ራዲየስ ራ ማለት እንችላለን 5 ሳንቲሜትር ብለን እንጽፋለን መጀመሪያ። በኋላ ኮምፓሳችንን እናዘጋጃለን። በኋላም ስዕላችን ላይ እንደምንመለከተው መጀመሪያ ከማስመሪያችን ላይ 5 ሳንቲሜትር ድረስ እንለካለን ራዲየሳችንን ኮምፓሳችንን። ስለዚህ አሁን እዚህ ጋር እንደዚህ 5 እዚህ ድረስ ከሆነ እዚህ ድረስ እንለካታለን። መርፊያችን ጋር ናት። እዚህ ጋር ደግሞ ልኬቷ የእርሳሳችን ጫፏ ማለት ነው 5 እንለካለን። ከዛ በኋላ ልክ መርፊያዋን እንደ እምብርት እንጠቀማታለን። እዚህ ጋር አንድ ቦታ ላይ እናስቀምጣትና ስለዚህ እንትናችን እርሳሳችን እዚህ ጋር ተቀምጣለች ማለት ነው። እዚህ አካባቢ ተቀምጣለች በዚህ ልኬት መሰረት። ከዛ በኋላ ልክ እሱን ይዘን ዝም ብለን ማዞር ነው ማለት ነው። ልክ ስናዞረው እንደዚህ አይነት ስዕል ይሰጠናል። ስለዚህ ራዲየሳችን እዚህ ጋር ነው 5 ሴንቲሜትር። በቀላሉ ራዲየሱ 5 ሳንቲሜትር የሆነ ክብ በዚህ መንገድ እንስላለን ማለት ነው። ስለዚህ የክብ አነዳደፍ በቀላሉ ይሄን ይመስላል። እዚህ ጋር ስዕላችን ላይ እንደምናየው መጀመሪያ ከማስመሪያው ላይ ለካ 5 ሳንቲሜትር ድረስ ከዛ በኋላ ነጥቧን መርፊያዋን እንደ የክቡ ምርት ቆጥሮ አዞረው ሲያሽከረክረው ሙሉ ልክ አንድ ክብ ስናዞር ራዲየሱ 5 ሳንቲሜትር የሆነ ክብ እናገኛለን ማለት ነው። ከዚህ በመቀጠል ደግሞ የምናየው ጠጣር ምስሎችን ይሆናል። ስለዚህ ከጠጣር ምስሎች ውስጥ እያየን እንሂድ። የመጀመሪያው ጠጣር ምስል ማለት ባጭሩ 3 ዳይሜንሽን ያለው ማለት ነው። ወደ ላይ ከዛ ወደ ጎንና ደግሞ ወደ ውስጥ የሚሄድ ማለት ነው። ይህ ማለት በምሳሌ ለማስረዳት ያህል ደብተራችንን ብንመለከተው የ50ው ገጽ ከፍታ አለው። ከዛ ደግሞ ወደ ጎን ረጅሙ መስመር ረጅሙ አለ። ከዛ ደግሞ በላይ በኩል ያለው ደግሞ አጭሩ አለ። ስለዚህ ይህ በቀላሉ 3 ጎን አለው ማለት ነው ልክ ስናስቀምጠው። ስለዚህ ጠጣር ምስሎች የምንላቸው 3 ዳይሜንሽን ያላቸው ምስሎች ነው ማለት ነው። የመጀመሪያው የጠጣር ምስሎች የምናየው ፕሪዝም ነው። ፕሪዝም በማስረሻችን ላይ ምን ይላል? 2 ትይዩና 2 እኩል መሰረት ያለው ጠጣር ምስል ፕሪዝም ይባላል። ፕሪዝም የሚሰየመው በመሰረቱ ቅርጽ ነው። ከነዚህ መካከል ሬክታንግላዊ ፕሪዝም፣ 3 ጎናዊ ፕሪዝም፣ ካሬ ፕሪዝም እና የመሳሰሉት ናቸው። ስለዚህ ምንድነው ማለት ነው 2 ትይዩና እኩል መሰረት ያለው ጠጣር ምስል። አሁን በምሳሌ የመጀመሪያው የምናገኘው ማን ይሆናል ማለት ነው? ሬክታንግላዊ ፕሪዝም እንለው ማለት ነው። ስለዚህ የምንለያቸው በመሰረቱ ቅርጽ ነው ብለናል። ስለዚህ መሰረት ማለት ከታች የሚቀመጠው ማለት ነው። ማስቀመጫው ምን አይነት ቅርጽ አለው? ሬክታንግል ከሆነ ምን እንለዋለን? ሬክታንግላዊ ፕሪዝም። በኋላ ላይ እናየዋለን። የካሬንም የ3 ጎንንም እናየዋለን። ስለዚህ ሬክታንግላዊ ፕሪዝም ለምሳሌ በሆሄያት ሀ ለ ወ ረ ቀ ደ እና ጀ በተጨማሪ ደግሞ ሰ የተመለከቱ ነጥቦች ሬክታንግላዊ ፕሪዝም መለያዮች ይባላሉ። ይህ ማለት አሁን ስላችን ላይ ስናየው ወጋ የሚለያዩ መስመሮች አሉ ወደ 3 አቅጣጫ የሚሄዱ። ሀ ላይም በዛው መሰረት ወደ ታች የሚሄድ አለ፣ ወደ ወ የሚመጣለ ደግሞ ወደ ለ ደግሞ ተጨማሪ የሚሄድ አለ። ስለዚህ እያንዳንዳቸው አሁን የተሰየሙትን ፊደላት ብንመለከታቸው መለያያ ነጥብ አላቸው ማለት ነው። ስለዚህ እነዚህ መለያያ ነጥቦቹ ምን እንላቸዋለን? የሬክታንግላዊ ፕሪዝም መለያዮች ይባላሉ። ውስን ቀጥታ መስመር ሀለ ወረ ደጀ ቀሰ ሀለ ለ እና የመሳሰሉት የሬክታንግላዊ ፕሪዝም ጠርዞች እንላቸዋለን። ጠርዝ ማለት ጫፍ ማለት ነው እንደምናውቀው። ስለዚህ እዚህ ጋር ስናየው ስላችን ላይ ወሃ ጠርዝ ነው፣ ወረ ጠርዝ ነው፣ ቀደ። ስለዚህ ማንኛው ያለው መስመር በሬክታንግል በካሬ ላይ ደግሞ መስመር እያልን ያለፍናቸው ጎኖች እያልን ያለፍናቸው በፕሪዝም ደግሞ በጠጣር ምስሎች ላይ የምንላቸዋለን ማለት ነው
ጠርዝ እንላቸዋለን ማለት ነው። ስለዚህ ሌላኛው ደግሞ ሬክታንግሎች አሉ። እነዚህ ገጽ ለምሳሌ ስናየው ይሄን ፕሪዝማችንን ስናየው የተለያዩ ገጾች ማየት እንችላለን። የመጀመሪያው ለምሳሌ ወ ከዛ ረ ከዛ ሰ ከዛ ቀ እሱን ስናየው ራሱን የቻለ አራት ማዕዘን ይሰጠናል። ጎን አራት የሆነ ይሰጠናል። ስለዚህ ልክ በሱ በኩል ስናዞረው አንዱ ገጽ ነው ማለት ነው። ስለዚህ ሌሎችንም በምሳሌ ለማየት ረ ለ ጀ እና ሰ የምናያቸው አሉ። ወ ረ ለ ሀ እነዚህ እና የመሳሰሉት በጀርባም አለ በታችም አለ በዛኛው ሳይድም አለ። እነዚህ የመሳሰሉት የምንላቸዋለን ማለት ነው የሬክታንግላዊ ፕሪዝሙ ገጾች ማለት ነው። የሬክታንግል ፕሪዝሙ ተቃራኒ ገጾች እኩል ስፋት አላቸው ይላል። ይህ ማለት ምንድነው? አሁን ያየናቸው አራት ጎኖች እኩል ስፋት ነው ያላቸው ማለት ነው። ስፋት ማለት እንዴት ነው የምንሰራው? ወርድ ሲባዛ ርዝመት አድርገን ነው። ስለዚህ ተቃራኒ ያሉት ርዝመታቸው እኩል ስለሆነ ትይዩዎቹ የእነሱን ስፋት ስንፈልግ እኩል ስፋት ይሰጠናል ማለት ነው። የሬክታንግላዊ ፕሪዝም 3 ጥንድ ተቃራኒ ገጾች አሉት ይለናል። ይህ ማለት ምን ማለት ነው? ሬክታንግላችን አሁን ለምሳሌ የታችኛውና የላይኛው አንድ አለ፣ በዚህኛውና በዛኛው ሳይድ ሁለት አለ። ከዛ ደግሞ በሃለ እና በረ ለ በኩል ያለው ገጾች አሉት። ስለዚህ እነዚህ ገጾች ተቃራኒ ገጾች ናቸው። ስለዚህ 3 ገጾች አወጣን ማለት ነው። ጥንድ የሆኑ 3 ገጾችን አወጣን። መጀመሪያ 6 ሬክታንግሎችን አወጣን። እነዚህ 6 ሬክታንግሎች ደግሞ ሁለት እየሆኑ ተቃራኒ ናቸው ማለት ነው። ስለዚህ 3 ጥንድ ተቃራኒ ገጾች አሉት እንላለን። ከዚህ በመነሳት የሬክታንግላዊ ፕሪዝሙ 6 ገጾች አሉት ማለት ይቻላል። የአንድ ሬክታንግላዊ ፕሪዝም ርዝመቱ ወርዱና ቁመቱ እኩል ከሆነ ፕሪዝሙ ኩብ ይባላል። የኩብ ገጾች በሙሉ በቅርጽና በስፋት እኩል ናቸው። በምሳሌ ይሄን እየሳለን ስለዚህ ፕሪዝማችን ማለት በቃ በእንደዚህ አይነት መንገድ የተቀመጠ ማለት ነው። እዚህ ጋር እንዳለን እንደዚህ አይነት መንገድ መሳል እንችላለን። ከዛ በኋላ ይሄኛው መሰረቱ እዚህ ጋር እንደምናየው ምንድነው? ሬክታንግል ነው። በዚህ ምክንያት ምን ብለናል? ሬክታንግላዊ ፕሪዝም እንለዋለን ማለት ነው። ከዛ በኋላ እዚህ ጋር ያናናቸው ያለውን እንዴ ከዛ በኋላ ውስን መስመሮች አሁን ጠርዝ የምንላቸው ደግሞ እዚህ ጋር እንደምታዩት ይሄኛው ጠርዝ ነው። በአንዱ በኩል ጠርዝ ነው፣ ይሄኛው ጠርዝ ነው። በዚህ መንገድ አሁን እነዚህ 1 2 3 4 5 6 7 8 9 10 11 12 ስለዚህ ይሄኛው ሬክታንግላዊ ፕሪዝም 12 ጠርዞች አሉት ማለት ነው። ስለዚህ እያንዳንዱ ብናይ አሁን ይሄኛው የሬክታንግሉ ጠርዝ ነው። ስለዚህ ጋር ብንሰይማቸው እነዚህ መስመሮች ስያሜ ይሄኛውን ጠርዝ እያልን ነው እንላለን ማለት ነው። ከዛ በኋላ የፕሪዝሙ ገጾች ደግሞ የምንላቸው ለምሳሌ በዚህኛው አንድ ሰው በዚህ በኩል ሲያየው የሚታየው ገጽ የትኛው ነው? ይሄኛው አራት ማዕዘን ራይት። ከዛ በኋላ ይሄኛው ደግሞ በዚህ በኩል ደግሞ ቢያይ የሆነ ሰው ይሄኛው ይታየዋል። ስለዚህ እነዚህ የሳልኳቸው ያደመኳቸው ያሉት አራት ማዕዘኖች ምን እንላቸዋለን? የሬክታንግሉ የፕሪዝሙ ገጾች እንላቸዋለን። ስለዚህ በዚህ በኩል አንድ አለ፣ በላይ 2 አለ፣ ከዛ በታች 3፣ በዚህኛው 4፣ ከዛ በኋላ በዚህ 5፣ ከዛ በኋላ 6። ስለዚህ ይሄኛው ፕሪዝም ስንት ገጽ አለው እንላለን ማለት ነው? 6። አሁን በዚህ ቢያየው ይታየዋል። ከዛ ደግሞ በዚህ፣ ከዛ ደግሞ በጀርባው አለ፣ ከዛ ደግሞ በታች እንደዚህ ቢያየው አለ። ስለዚህ 6 ገጾች አሉት ማለት ነው። ሌላኛው ደግሞ ጥንድ ተቃራኒ ገጾች ያላቸው ደግሞ እነዚህ ናቸው። ለምሳሌ ይሄኛው ሬክታንግል እና ይሄኛው ሬክታንግል ተቃራኒ ናቸው። ስለዚህ 1 2 እዚህ ጋር አለን። ይሄኛው ታችኛውና ሁለተኛ አለን። በዚህኛው ሳይድ እና በዛኛው በኩል ደግሞ ሳይድ ያሉት ሶስተኛ አሉ ማለት ነው። ስለዚህ 3 ጥንድ ተቃራኒ ገጾች አሉት እንላለን ማለት ነው። ከዛ በኋላ ደግሞ 6 ገጾች ያሉትን አየን። ሌላው ደግሞ ይሄኛው ስንለካው ለምሳሌ ስንስለው ይሄኛው 4 ይሄኛውም 4 ከሆነ ይሄኛው ምን እንለዋለን? ኩብ እንለዋለን ማለት ነው። ኩብ ይባላል እኩል ከሆነ። እኩል ካልሆነ ግን እንዲሁ ሬክታንግላዊ ፕሪዝም ነው የምንለው። ስለዚህ ኩብ የምንለው የዚህ ርዝመታቸው እኩል ሲሆን ማለት ነው። የሁሉ መስመሮቹ ጠርዞቹ ጠርዝ ብለን ያላቸው እኩል ሲሆኑ። ሌላኛው ደግሞ ማስተዋል ያለብን ነገሮች እነዚህ ገጾቹ አሁን ለምሳሌ ተቃራኒ ያላቸው ይሄኛውና በዛኛው በኩል ተቃራኒ ደግሞ ይሄኛው ነው አይደለ? የነዚህ ስፋት እኩል ነው አለን። ስፋት ማለት ወርድ ሲባዛ ርዝመት መሆኑን እናውቃለን። ስለዚህ አሁን ለምሳሌ ርዝመታቸው ይሄ ነው፣ ወርዳቸው ይሄ ነው። ስለዚህ የዚህኛው ሳይድ እና የዚህኛው ሳይድ ርዝመታቸው እኩል ነው። የዚህኛው ሳይድ ይቅርታ ወርዳቸው እኩል ነው። የዚህኛው ሳይድ እና የዚህኛው ሳይድ ደግሞ ራሱ ርዝመታቸው እኩል ነው። ስለዚህ ይሄኛው ሲባዛ ይሄኛው ተመሳሳይ ቁጥር ነው የሚሰጠው ማለት ነው። ስለዚህ
የነዚህ ተቃራኒ ጎኖች ስፋታቸው እኩል ነው። የዚህና የዚህ የላይኛውና የታችኛው የሶስቱም የጥንድ ተቃራኒ ገጾች ስፋታቸው እኩል ነው